ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጂኤምኤን ቴሌቪዥን በዕለቱ የሚተላለፉ ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። በውድድር ዓመቱ መጨረሻ ከብሬንትፎርድ ጋር እንደሚለያይ የሚጠበቀው ካሜሮናዊው የፊት መስመር ተጫዋች ብሪያን ምቡማ በማንቸስተር ዩናይትድ ተፈላጊ ሆኗል። በአሰልጣኝ ቶማስ ፍራክ በሚመራው ብሬንትፎርድ ስብስብ ውስጥ ቁልፍ ተጫዋች የሆነው የ25 ዓመቱ ብሪያን ምቡማ የበርካታ ታላላቅ የእንግሊዝ ክለቦች አይን ካረፈበት ሰነባብቷል። ተጫዋቹ በተለይም በያዝነው የውድድር ዓመት ያሳየው ድንቅ እንቅስቃሴ ተከትሎ የማንቸስተር ዩናይትድን ቀልብ እንደሳበ ቢቢሲ በዘገባው አመላክቷል። በክረምቱ የዝውውር መስኮት ራሳቸውን ለማጠናቀር እንደሚንቀሳቀሱ የሚጠበቀው ቀይ ሰይጣኖቹ በዝርዝራቸው ውስጥ ካካተቷቸው ተጫዋቾች መካከል አንዱ ብሪያን ምቡማ ስለመሆኑ በስፋት እየተገለጸ ይገኛል። በያዝነው የውድድር ዓመት በ37 ሳምንት የፕሪሚየር ሊግ ጨዋታዎች ላይ 19 ጎሎችን አስቆጥሮ 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው ምቡማ የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ለመመረጥ በተካተቱት 8 እጩዎች ውስጥም ይገኛል። ከብሬንትፎርድ ወሳኙ የፊት መስመር ተጫዋቹን ለመሸጥ ከ50 ሚሊዮን ፓውንድ በላይ እንደሚፈልግ አስታውቋል። አሰልጣኝ ሩበን አሞሪም ወደ እንግሊዝ ከመጡ ወዲህ በእንቅስቃሴያቸው ከተደነቁባቸው ተጫዋቾች መካከል አንዱ ካሜሮናዊው ብሪያን ምቡሙ መሆኑ እየተነገረ ይገኛል። የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ምቡማን በቀጣይ የውድድር ዓመት ከእኛ ጋር መቀጠል ከቻለ እድለኞች እንሆናለን ሲሉ ተጫዋቹን በክለባቸው ማቆየት ከባድ ፈተና እንደሚሆናቸው መነገራቸውም አይዘነጋም። የባየር ሌቨርኩሰኑ የቀኝ መስመር ተጫዋች ጀርሚ ፍሪምፖንግ የአርኖልድ ተተኪ በመሆን ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ እንግሊዝ መድረሱ ተዘገበ። የመርሴይዱ ሊቨርፑል የተጫዋቹን የውል ማፍረሻ 35 ሚሊዮን ፓውንድ ለጀርመኑ ክለብ መክፈሉም ታውቋል። የ24 ዓመቱ ጋናዊ በሊቨርፑል ቤት ለ5 ዓመት የሚያቆየውን ኮንትራት ይፈርማል ተብሎም ይጠበቃል። ፍሪምፖንግ ከዚህ ቀደም በእንግሊዝ ማንቸስተር ሲቲ ወጣት ቡድንና በዋናው ቡድን የመጫወት እድል በማግኘቱ ለማላመድ አይከብደውም ተብሎም እንደሚታሰብ ተዘግቧል። ቀዮቹ በግራ መስመር ተከላካይ የበርንማውዙን ሚሎስ ኬርኬዝን ለማስፈረም ንግግር መጀመራቸውም ተነግሯል። የዋንጫ አሸናፊውን የሚለዩ ሁለት ወሳኝ የጣሊያን ሴሪያ መርሃ ግብሮች የጨዋታ ቀን ለውጥ እንደተደረገባቸው ይፋ ሆኗል። የሊጉ መሪ ናፖሊ ከጋግሊያሪ እንዲሁም ኢንተር ሚላን ከኮሞ የሚያደርጉት ጨዋታ ከእሁድ ወደ አርብ መምጣቱ ተገልጿል። ጨዋታዎቹን የቀን ለውጥ የተደረገባቸው የሻምፒዮንስ ሊግ ፍጻሜ ተፋላሚ ኢንተር ሚላን ተጨማሪ የእረፍት ቀን እንዲያገኝ መሆኑም ተነግሯል። ናፖሊና ኢንተር ሚላን ሊጉን በእኩል ነጥብ ከጨረሱ የጥሎ ማለፍ ጨዋታ ለማድረግ እንደሚገደዱም ይታወቃል። ሊጉ በእኩል ነጥብ ከተጠናቀቀ የስኩዲቶውን አሸናፊ ለመለየት ናፖሊ ከኢንተር ሚላን የዛሬ ሳምንት ሰኞ የጥሎ ማለፍ ጨዋታ እንደሚያደርጉም ተወስኗል። የክርስቲያኖ ሮናልዶ ልጅ ጁኒየር ሮናልዶ ለመጀመሪያ ጊዜ የፖርቹጋል ብሔራዊ ቡድን ጋር ዋንጫ አሳካ። ለመጀመሪያ ጊዜ ለፖርቹጋል ከ15 ዓመት በታች ብሔራዊ ቡድን ጥሪ የተደረገለት ክርስቲያኖ ጁኒየር የቭላትኮ ማርኮቪች ዋንጫን አሳክቷል። በቀድሞ የክሮሺያን አንጋፋ ተጫዋች አሰልጣኝና የፌዴሬሽኑ ፕሬዝዳንት ቭላትኮ ማርኮቪች ስም በተሰየመው ውድድር ፖርቹጋል ክሮሺያን 3-2 ባሸነፋችበት ጨዋታ 2 ግቦችንም አስቆጥሯል። ልክ እንደ አባቱ 7 ቁጥር ማሊያ ለብሶ የሚጫወተው ጁኒየር ለ7ኛ ጊዜ በተደረገው የመታሰቢያ መድረክ ባሳየው ብቃት ብዙዎችን አስደንቋል። በተለይም የመጀመሪያ ግቡን ካስቆጠረ በኋላ እንደ አባቱ ክርስቲያኖ ሁሉ ደስታውን በተመሳሳይ መንገድ ገልጿል። በልጁ እንቅስቃሴ ደስተኛ መሆኑን የተነገረው የአልናስሩ አጥቂ ክርስቲያኖ ሮናልዶ ምንም እንኳን በመካከላቸው የ26 ዓመት ልዩነት ቢኖርም በአንድ ወቅት ከልጁ ጋር መጫወት እንደሚፈልግ መናገሩም ይታወሳል። የኔዘርላንዱ ክለብ አያክስ አምስተርዳም ከአሰልጣኝ ፍራንሲስኮ ፍራዮላ ጋር በዛሬው ዕለት ተለያይተዋል። አሰልጣኝ ፍራንሲስኮ ፍራዮላ አያክስ የሊጉን ዋንጫ በመጨረሻ ሰዓት ማጣቱን ተከትሎ ቡድኑን ለመልቀቅ እንደወሰኑም ገልጿል። አያክስ በቀጣይ የቀድሞ አሰልጣኙ ኤሪክ ቴን ሃግ ወደ ክለቡ ኃላፊነት ለመመለስ ማሰቡም እየተዘገበ ይገኛል። አሰልጣኝ ኤሪክ ቴን ሃግ በተጨማሪም ስማቸው ከባየር ሌቨርኩሰን ጋር እየተያያዘ ይገኛል።
ክቡራትና ክቡራን ተመልካቾቻችን ከጂኤምኤን ቴሌቪዥን ለዕለቱ ሲተላለፉ የነበሩ ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ አብሬያችሁ ቆይታ አድርጋለሁ። ከቀሪ የጂኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘውላችሁ።